ትዕግስት ጭካኔያዊ ተግባርና ጥቃት የተፈጸመባት በፍቅረኛዋ በወንድ ነው። አዲስ አበባ እሱን ለማስያዝ በመጣችበት ሰዓት ደግሞ አይዞሽ ያሏትና የደገፏትም ወንዶች ናቸው። አሁን ሰው ነው እንደዚህ ያደረገኝ ስትለኝ ዝም ብሎ በቃ አላህ አይደለም እወድሻለሁ ብሎ ወይ ደግሞ ሊዘርፍ ብሎ ምናምን እንጂ የምታውቁ ሰው አልመሰለኝም። ምን አይነት ሰው ምናምን ስላት ፍቅረኛ ስትለኝ በቃ ማመን ነው ያቃተኝ። ኦን ታርጌቱ መጀመሪያውኑ ብር ነው የልጅቱ እኛ ጋም ሆና ስለዛ ነበር ስታወራው ነበረው። ራይድ የጠበቅነው ነው ውጭ ቆመን ልጁ እንደዚህ ያሳፈርኩ አኪ ብላ ጠራችኝና አቤት ብዬ ዘወር ስል ነው እንደዚህ ብላ ሆዷን አሳየች። ያኔ በቃ እኔ እንጃ መሆኑ ነው የጠፋኝ። በሪያሊቲ እንደዛ አይቻለው እንደዚህ በቃ እኔ የሆነ ሜካፕ አድርገ ምንድነው በቃ ድብልቅልቅ ነው ያለብኝ። በአንድ ቀን እቺ ልጅ አባራት እቺማ ታጋይ ነበረች በዛን ጊዜ ነው እንደዚህ የሆነችው እያሉኝ ነበር ማለት ነው። ለሴት ልጅ ደግሞ ጎዳና ከባድ ነው ሊደርሳቸው የሚችሉ በደልም ስላለ ማለት ነው። አሁን መጥፎ ነገር ማድረግ ይችላል በተኛበት የሆነ ነገር አርጋ መሄድ ትችላለች ከፈለገች ማለት ነው። ግን በፍትህ ታምናለች። ከሰለሞን ጋር ሆኖ ከስተመር ቁጭ ብሎ ካለው ከስተመር ላይ እንደዚህ ትሪ ይዞ ብር ለምኑ ነበር ለሷ። እኔን ካሳሰርሽ አንድ ስልክ በቂ ናት ብሏታል። እኔ ከምንም በላይ ደስ ያለኝ ደስታዋ እህቴ ተያዘ ትላለች እና አለቀሱ። ባማኮን ሪል ስቴት ከስራው ከማህበራዊ ጉዳዮቹን በማያራርቅ በከተማችን አማካይ ስፍራ የገነባቸው ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ከባለ 1 እስከ ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። በ0955 97 11 11 ወይንም በ0955 98 11 11 ላይ ይደውሉ። ባማኮን ሪል ስቴት። በፍቅረኛዋ አሰቃቂ የስለት ጥቃት የደረሰባት ትዕግስት ታሪኳን እንደው ፊልም ነው እውነተኛ ታሪክ በሚል ማጋራቷ ይታወሳል። እንግዲህ እንደተከታተላችሁት ይህ በደል ይህ ጭካኔያዊ ተግባርና ጥቃት የተፈጸመባት በወደደችው ወደድኩሽ ባላት በፍቅረኛዋ በወንድ ነው። አዲስ አበባ እሱን ለማስያዝ በመጣችበት ሰዓት ደግሞ አይዞሽ ያሏትና ዛሬ ላይ እሱ በቁጥጥር ስር እንዲውል የከፈለችው መስዋዕትነት ፍሬ እንዲያፈራ የደገፏትም ወንዶች ናቸው። ዛሬ አኬና ብሩክ እንግዶቼ ናቸው። ለምን ጀርባ ሰጣችሁ ካላችሁ ለደህንነታቸው ነው። ትዕግስትን እንዴት አገዟት፣ ሂደቱ ምን ነበር የሚለውን በዚህ ቆይታ ይነግሩናል። እናንተ በያላችሁበት አብራችሁን እንድትሆኑ በአክብሮት እንጠይቃለን። እንኳን ደህና መጣችሁ። እንዴት ናችሁ? ከማን ልጀምር? ያው መጀመሪያ ባለ ታሪኩ ስለሆነ ከብሩኬ ልጀምር። እንግዲህ እኛ ስንሰማው እውነት ለመናገር ተመልካቾችም ሆኑ እኛም በቀረጻ ወቅት እንዴት ሊሆን ይችላል እያልን በቃ በጣም በመደነቅ ነው የሰማነው፣ ፕሮግራሙንም የሰራ ነው። አንተ ትዕግስትን እንዴት ነበር ያገኘሃት? እውነት ታሪኩን ስትነግርህ የነበረ ስሜት እንዴት ነው? ያው እውነት ለመናገር ትዕግስት ለስራ ነበረ ወደኛ የመጣችው። ወደኛም ስትመጣ ያው እኔ የብራዘር ወይም ደግሞ የወንድሜ ግሮሰሪ ነበረ። እዛ እንደ አንድ ስራ አራፊ ሆኜ ነው የምሰራ። ከዛ መጣች እንደዚህ ስራ ፈልጋለሁ ሰው ነው ይላከኛለች። ወደዛ ለመግባት ስራ አይጠፋም ጠይቅ ብሎኝ ሰው ላከኝ ብላ መጣች። ከመጣች በኋላ ጠየቀችኝ። ከዛ ችግር የለውም እሺ ብዬ ግን መታወቂያና ታጅ ታመጫለሽ አልኳት። እሺ ዛሬ የለውም ግን አመጣለሁ አለችኝ። መጣች፣ ገባች። የመጀመሪያ ቀን ሰርታ ግን የሆነ ስሜት ነበረባት። ከዛ የመጀመሪያ ቀን እንደሰራች ወደ ማታ አካባቢ ጠራችኝና ብሩክ አለችኝ። አቤት አልኳት። የሆነ ጓደኛ ነበረችኝ እና በፍቅረኛዋ እንደዚህ ተጎድታለች። እሷን በምን መልኩ ነው ምናግዛት አለችኝ። በቃ እኔ ማቃችሁ ሰዎች ስላሉ በእነሱ በኩል እንሞክራለን
አሁን ስራ ስለሆነ በቃ ስራችን ላይ ትኩረት እናድርግና ከዛ በኋላ ችግር የለውም ያለውን ነገር እኔ እጠይቃለሁ ምናምን አልኳት። ይሄን ዓለም ቦታ አልሰጠሁትም ያኔ እንደዛ ስትለኝ ልጅቷ በቃ አይ ዝም ብሎ ወሬም ሊሆን ይችላል በሚለው አስቤ ማለት ነው። ግን ልክ እንደመጣች ሻሽ ምናምን አድርጋ ነበረ። ከዛ ስራ ስገባ ይሄኛው አንገቷ በጣም ሆነ ያስፈራል ስታዩ፣ እጅ ላይም ነበረ። ከዛ ምን ሆነሽ ነው አልኳት። ከዛ እንቅርት አስወጥቼ ሌባ ሁለት ነገር ነበረ ለሌሎቹ ሌባ ካለች አንዱን እንቅርት አስወጥቼ ነበረ የምትላችሁ ማለት ነው። የተለያየ ቃል ነው የምትናገረው። አዎ ፈርታ ለመናገር። ከዛ በቃ ብዙ ሰው እየመጣ ኧረ እቺ ልጅ አባራት፣ በአንድ ቀን እቺ ልጅ አባራት፣ እቺማ ታጋይ ነበረች በዛን ጊዜ ነው እንደዚህ የሆነችው እያሉኝ ነበረ ማለት ነው። ደንበኞቼ ናቸው ወይስ? ደንበኞቼ ናቸው እንደዛ የሚሉኝ እና እዛ ያሉት ሰራተኞችም ይሉኝ ነበር እንደዛ። ከዛ በኋላ በሁለተኛው ቀን 5 ሰዓት ገቢ ነበረች ገባች። በጣም እዛ የሆነ ከስተመሮች ነበሩ እነሱ እያስተናገደች አቃታት፣ እያለቀሰች ሮጣ ወጣችና ወደቀች። ተከትዬ ስወጣ ወደቀች። አነሳዋትና እያለቀሰች ጎዳና ሊወጣ ነው አለች። ምንም አላለችም ሌላ። ጎዳና ሊወጣ ነው። ምንድነው ምን ሆነሽ ነው ጎዳና የምትወጪ አልኳት። አይ በቃ እኔ እንደዚህ ፈርቼ ነው ያልተናገርኩት፣ ያ የነገርኩህ ሂስትሪ የኔ ነው የራሴ ነው አለች። ምን የራሴ ነው? ገና በሁለተኛ ቀን ማለት ነው። አንተ እንግዲህ እችን ሰው አባራት የሚሉ የተለያዩ አስተያየቶች እየተነገሩህ ነበረ። ያ በውስጥህ እያለ ገና በሁለተኛው ቀን አልቻለችም፣ ወደቀች እንዳሰሪና በዛ መካከል ደግሞ በቃ ጎዳና ልወጣ ነው የነገርኩህ ታሪክ የጓደኛዬ ሳይሆን የራሴ ነው ስትል ምን ተሰማህ? በዛች በጣም እኔ ሰው የትኛውም ሰው ሲያዝንና ሲያለቅስ አልችልም፣ አብሬ ነው ማለቅስ እና በጣም እኔ በቃ ተሰማኝ። ልክ ምንድነው ምናምን ስላት ቁስሏን አሳየችኝ። እኔም በሰዓቱ በቃ ራሴን አላቅም። ከዛ በኋላ እንትን አልኩኝና በጣም ነበር ያለቀስኩት። አይ በቃ ጎዳና ትወጪ ብዬ የሰለሞን ይሄ ስልክ ነበረኝ። ከዛ ደወልኩለት። ከዛ እንዳጋጣሚ ስቱዲዮ ነበረ፣ ቀረጻ ላይ ነበሩ፣ ማናጀሩም አብሮት ነበር። አነሳልኝ። እንደዚህ ነው ሰለሞን፣ እንደዚህ ሆናለች ልጅቷ እና እንደዚህ አይነት ግፍ ነው የደረሰባት። አንዴ እንዳትዘጋ ጠብቀኝ፣ ስቱዲዮ ከኔ ጋር ያሉትም እንዲሰሙ ድምፅህን ከፍ አድርግና እኔ ስፒከር ላይ አደርጋለሁ አለኝ። እሺ ብዬ ሁሉንም አብራርቼ እሷ የነገረችኝን ነገርኩት ማለት ነው። ከዛ እስከ ጠዋት ድረስ ራሷ ላይ የማይሆን ነገር እንዳታረግ ሰጋ። አዎ ሰጋ። አንተ ጠብቃትና ያለውን ነገር መስጠት ያለብህን ስጥ፣ ማድረግ ያለብህን አድርግ፣ እኔ ከመጣሁ በኋላ አረግልሃለሁ፣ ያንን እመልስልሃለሁ አለኝ። ከዛ እኔም ከጎንሽ ነኝ እስከ መጨረሻ እግዚአብሔር የፈቀደውን እስከ መጨረሻ አልቆምም፣ እታገላለሁ። እስከዛ ድረስ ግን አንቺም ደግሞ እግዚአብሔር ትረፊ ያለሽ ከዚህ ሁሉ ብላ ፈጣሪ ፈቅዶ ነው እንድትኖሪ ምክንያት ስላለው ነው ምናምን አልኳት። በንጋታው ሰለሞን መጣ። ሰለሞን ሲመጣ ከሰግድ ጋር ነበር የመጡት። ቁጫል መጣ፣ ተናገር። እሱ ማወራ ጠየቃት። ምንድነው የሆንሽው አላት። እንደዚህ ያለውን ነገር እያለቀሰች ነበር ነገረችው። ከዛ አሳይቁ ቁስሉን አሳየችው። በጣም አለቀሰ። በቃ በሰዓቱ ሰለሞን በጣም እግዚአብሔርን ከምልሽ በላይ ማለት ነው። ከዛ በኋላ ዝም ያልደወልንበት የለም። ያን ቀን ያልደወልንበት ሰይፉ ጋር ደወል፣ ኢቢኤስ ላይ መልሰን ደግሞ አዶናይ ጋር ተደወለ። የማስተራብነት ስልክም ተፈለገ። ብሩክ ኒውስ እሱም ጋር ተደወለ። ለመልክተኛም በቃ ያልተደወለበት ቦታ የለም ያን ቀን። ከዛ በኋላ በስልካችን ቀርጸን እንትን ልንል ነበረና ስናስበው መረጃ ይዛ አልመጣችም። በአፍ ነው ያ መምጣት ስላለባት በቃ ቆይ እስቲ ይሄን ነገር እንትን እንላለን ብለን ወደኋላ ካልን በኋላ ከዛ በኋላ እንደዛው እኛ ጋር ቆየች። ቁርስ አብራት ነበር የሚበላ፣ አትበላም ምግብ። ቁርስ አብራት ይበላለው፣ ምሳ እንደዛው፣ ራትም እንደዛው። ከዛ ብዙ ነገር በቃ አረ በቃ እቺ ልጅማ ይሄን ቤት ልታፈርስ ነው የመጣችው፣ አንተ ለምንድነው ማታስወጣት? ሁሉ ሰው እግዚአብሔርን ከሰራተኛ ጀምሮ ማለት ነው። ከዛ በቃ የሚያስፈልግሽ ብዙ ነገር ስላለ መብላቱ መጠጣቱን አይደለም እሱን እዚሁ ትበያለሽ ትጠጫለሽ፣ ስለዚህ በቃ ምናምን ብለን ብሩን ሰብስበን ሰጠናት። ከዛ በኋላ ቁስሉን ካሳየችኝ በኋላ በጣም በቃ ተሰማኝና ብርድ ልብስ አስገዛው፣ አዲስ ብርድ ልብስ። ሌላም ነበረ የምትለብሰው ግን ብርድ በዛ እንዳይመታት ብዬ ሌላ አዲስ ብርድ ልብስ
ሾላ የሆነ ዘውዱ የሚባል ልጅ አለ በጣም እግዚአብሔር ይባርከው ሾላ ላኩትና እሱን ገዝቶ መጣ ይሄናል እንግዲህ በቃ ስትቀመጥ አብራ ስበላ አብራ ስጠጣ ወንድሜ ምንም ነገር አይለኝም ነበር ተሻላት እንዴት ሆነች አይዞ አዲስ ይባላል እና በጣም እሱም ከጎኔ ነበር እስቲ እኔ የወንድምሽን ቤት ይሁን የማንም የራስሽን እንኳን ከሆነ ቤተሰብ የሚቃወም ከሆነ ምንም ማረጋቺ እሱ ግን አንድ ቀን አልተቃወመኝም ከዛ በቃ በርታ ነበር የሚለኝ ከዛ በኋላ እየረዳናት መጨረሻ ላይ ምን አይነት ሐሳብ መጣልኝ የፍርድ ቤት ውሳኔው እንደሚያስፈልግ ገባኝ ስለዚህ ሶስና አልኳት አስቀምጫት ለምን የተሰበሰበ ብርም ስለነበረ ያ ብርም እንዳያልቅ በቃ እንደዚህ ያርጊ ይሆናል እሱን ቃል ገባልሻለሁ ከእግዚአብሔር ጋር ግን ሂጂና ያንን የፍርድ ቤት ውሳኔ አስወስነሽ ነኝ እሷ እንደተወሰነ አጣቂም እዚህ ነበረች እሱን ተከትላ መጣች ውሳኔው ምን ላይ ደረሰ አጣቀም ስለዚህ ሂጂና ያንን ነገር አስወስነሽ ውዘሽ ነው ያልኳት ሄደች ከዛ በፊት ግን እሱን ታገኘው ነበር አይደለ ያለበትን አድራሻ አውቃ እሱ ጋር እንደነበረችውላ እሱ ጋር ስራ ሲሰራ እንደነበረችውላ አጣቀም ነበር ስትናገር ነበር ላንተ ነገረች ምን አልካት እኔ ለምን እና በቃ ሰለሞንም ካወራም በኋላ እሱን ለማሳዝ ነው የምትለው ስለዚህ ግዴታ መቅረብ አለባት አመናት ካልቀረበችው ደግሞ የሰውዬ ይጠፋል ስለዚህ እሷ የምትለው እርዳታ ሊጠይቅ ነው እንጂ አንተን ለማሳሰር ነው አትልም እና እኛ ጋር ስትቀመጥ እንደነበረ ስልኬን ሁላ እንደወሰደ ከደወለልኝ እንዳላነሳ ካነሳው እንኳን እሱ መሆኔን ካወቅኩ እንዲዘጋ ነበር የምትነግረኝ ስልኬ ስለዚህ በደንብ ተዘጋጅታለች እሷ በቃ እሷ ራሷን ሬዲ አርጋለች ለዚህ ነገር እኔም ደግሞ አይዞሽ በቃ ምንም አንዴ ሆኗል እግዚአብሔር ደግሞ አትርፎሻል ከዚህ በኋላ ምንም አያረግሽም ምንም አትሆኚ ብትሞቺ መጀመሪያ ነበር የምትሞቺ ውላታለሁ ከዛ በኋላ ባህር ዳር ሄደች ባማኮን ሪል ስቴት ከስራው ከማህበራዊ ጉዳዮቹን በማያራርቅ በከተማችን አማካይ ስፍራ ይገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ከባለ 1 እስከ ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል በ0955 97 11 11 ወይንም በ0955 98 11 11 ላይ ይደውሉ ባማኮን ሪል ስቴት እስቲ ባህር ዳር ሄደችበትን ያዝና አድርገውና ወደ አኬን እንጣል ያው መቼም ባህር ዳር ከሄደች በኋላ ዶክመንቱን ይዛ ስትመጣ የነበረውን ነገር ብሩክ ይቀጥልልናል ያንተን ስሜት ደግሞ በምንድን ያወካት እኔ ያወኳት እንዳጋጣሚ ሆኖ የራሴ ጉዳይ ነበር መመሪያ የሆነ ሰው ታስሮብኝ እሱ በዋስ ለማውጣት በመታወቂያ ተጠርቼ ነበር የሄድኩት እና አጠገባ ስቀመጥ ያለቀሰች ነበር እና በቃ ፖሊስ ጣቢያ ነው ያገኘሃት ፖሊስ ጣቢያ ነው ያገኘኋት እና ያለቀሰች ነበር ምናልባት እንደኔ ሰው ታስሮባት ምክንያቱም እጇ ላይ ዶክመንት ይዛለች እና ሰው ታስሮባት ማውጣት ስላልቻለች ነው የምታለቅሰው ያለችው ያ ችግር የለውም ላይዞሽ አልኳት አረ ለራሴ ነው የመጣሁ አለች ኦኬ ምን አደጋ ደረሰሽ ምናምን ስላት አዎ አለች ምን አይነት አደጋ ስላት ያንገቷ ነው ያሳየች ያንገቷ በምንም ደግሞ ሸፍናዋለች እንዲያርጋ ሳባ አርጋ ሳየች በስማም የደነገጥኩ ምንድነው ስላት ሰው ነው እንደዚህ ያደረገኝ አሁን ሰው ነው እንደዚህ ያደረገኝ ስትለኝ ዝም ብሎ በቃ አላህ አይደለም ወድሻለሁ ብሎ ወይ ደግሞ ሊዘርፍ ብሎ ምናምን እንጂ የምታውቁ ሰው አልመሰለኝም ምን አይነት ሰው ምናምን ስላት ፍቅረኛዬ ስትለኝ በቃ ማመን ነው ያቃተኝ እንዴት አንድ ፍቅረኛው የኔ ነው የሚላት ከሱ ጋር ብዙ ጥሩ ይሁን መጥፎ ያሰለፈች ሴት እንደዚህ አይነት ጉዳት ያደርሳል ምናምን በቃ ግራ ገባኝ እንዴ አንቺ ፍቅረኛሽ አልኳት አዎ እንዴት እንደዚህ ያደርጋል አልኳት ተናድጄ እና ተያዘ አልኳት አይ ባህር ዳር ታስሮ ነበረ አጋጣሚ ሆኖና ከዛ በዋስ 30 ሺህ ብር ከፍሎ ከለቀጥኩ በኋላ ወደዚህ አምልጦ መጣ ግን ከዚህ በኋላ ይሄኛው ነው ጉዳዩ የፍርድ ቤት ጉዳይ ብላ ሳይችኝ ያነበብኩት ወረቀቱን ይዛለች አንተ ጋር ስትደርስ አዎ ግን አሁን ምንድነው የተደረገ ያለው የግድ የአዲስ አበባ ፖሊስ እሱን ለመያዝ መመታት አለበት ማለት ነው አሁን እሱ ልታስመታ ነው የመጣችው ወደ መመሪያ ማለት ነው መመሪያ 24 ማለት ነው ከዛው እዛ እየጠበቀችው ነው ያለችው ዋና መርማሪ ኮማንደር እሱ ብቻ ነው የሚፈርም ማተም ትእዛዝ የሚሰጠው ተብሎ ማለት ነው
ከዛ በኋላ በቃ ነገረችኝ። እስቲ አሁን ምሳ ሰዓት ስለወጡ ምሳ እንብላና ጠብቂያቸው። እንዳጋጣሚ ሆኖ ይሄንና የሷ ደግሞ ዘሴም ፖሊሱ ምን ጠብቀው፣ ስለዚህ የኔ ከመጣ በተቻለ መጠን አወራዋለሁ ምናምን አልኳት። እሺ ብለን ቁጭ ብለን ከዛው ታሪኳ ነገረች። ቲክቶክ ሞባይል ይዛ አላለችኝ። ያው እንደዚህ ግባ አለች። የእሷ ትንሽ ጠቅጠቅ ሞባይል ይዛ ስለነበረች ማለት ነው። የራሷ የቲክቶክ ገጽ የራሷ የእሱ የፍቅረኛዋ ማለት ነው ጉዳት ያደረሰባት። ስገባ በቃ እኔ እንጃ ማለት ጥሩ ላይፍ ነው ያላቸው። በጣም የሚያስቀኑ ናቸው። ኮሜንት ራሱ የሚጻፈው ኮሜንት ማለት ነው ልጃቸው ማየት እንፈልጋለን ምናምን የሚሉ ናቸው። እና በቃ እንዴት አብረው በፍቅር ላይ ሆነው የለቀቋቸው የተለያዩ ፎቶዎች አሉና ኮሜንት ገብቼ ራሱ ሳይ ማለት ነው በጣም ደስ የሚል ኮሜንት ነው የሚሰጧቸው የሰፈር ልጆቹ ምናምን በቃ ግን ምንድነው በቃ ይዟቸው እናንተ ልጆች ማየት ናፈቀን ምናምን የሚል ሰዎች ና ምን በድለሽ ነው አልኳት። ምክንያቱም እኔ አሁን ማሰብ የምችለው የሆነ ነገር አድርገዋለች እች ልጅ እንደዛ አይነት በጣም ትልቅ እርምጃ ሊወስድ የቻለ በድላው ሊሆን ይችላል። ምንድነው ያደረገች? ምን ያደረገች? እንደዚህ ያደርጋል ብዬ ማለት ነው። ምንድነው ያጠፋሽው? እንደዚህ በድል ምንም አለች። በቃ ምንም አላጠፋውም፣ ብቻ የሆነ አለመግባባት ተፈጠረ። መለያየት እንዳለብኝ ነገርኩት። መለያየቱም እንዲሰራ ስለፈለግኩ ነው። በቃ ሁሌ እኔ አብረን ጊዜ ስናሳልፍ ትንሽ ከገንዘብ አንጻር ከስራ አንጻር የለም። ስለዚህ ጠንክሮ እንዲሰራ እኔም ጠንክሬ እንዲሰራ፣ ምክንያቱም የሚጠብቀው የኔ ብር ነው። እኔ የሚልኩልኝ ብር አለ፣ እሷ ስለሚቀበል ሁሌ እስቲ የተሻለ ስራ እንዲሰራ ብዬ ነው እንደዚህ ያደረኩት ምናምን አለች። ግን እስካሁን የአንገቷ ብቻ ነው፣ የሌላ ምንም አላየሁላትም። ከዚያው አንገቷን አሳየችኝ። በቃ ደነገጥኩም። በቃ አጋጣሚ ሆኖ የኔ ማስፈታው የነበርኩ ልጅ ነሐ ተብዬ ተጠራሁ ማለት ነው። በቃ እኔ ትቼሽ ልሄድ አልኳት። አጋጣሚ ሆኖ ፖሊሱ ከመጣ ወይ ማናገር ከፈለግሽ በዚህ ቁጥር ስልክ ደውይልኝ ምናምን ብያት ሄድኩና ራይድ የጠበቅነው ነው ውጭ ቁመን ልጁ እንደዚህ ያሳፈርኩ አኪ ብላ ጠራችኝና አቤት ብዬ ዘወር ስል ነው እንደዚህ ብላ ሆዷን አሳየች። ያኔ በቃ እኔ እንጃ መሆኑ ነው የጠፋኝ። እንዲሞኛለሁ በቃ ይሄ ሞኛለሁ ብላ አለቀሰች። ልጁ ያልኩሽ ከኔ ጋር የነበረ ደነገጠ። ምንድነው አለ። በቃ እንዴ እስቲ በቃ አንተ ሄድ አልኩት። አንተ ሄድ በቃ እኔማ እዚህ መዋል አለብኝ የግድ ምናምን ብዬ እሱን ላኩት። እንዴ ምንድነው አልኳት። በቃ እንደዚህም አድርጎኛል፣ በቃ ይሄማ መታሰር አለበት። ልጁ የት ነው ያለው ስላት ከኔ ጋር ስትለኝ ማለት ከኔ ጋር በቃ ማለት ከኔ ጋር ስላት አብረን ነው የምንኖረው ያለ ነው አለች። እንዴ እናንተ የቀለዳችሁ ነው እንዴ? አምልጦ ከባህር ዳር ጠፍቶ ወደዚህ መጥቷል እኮ ብለሽኛል። በጣም ከባድ ነው ማለት ላይምሮ በጣም ማመን አቃተኝ። ገብቶሻል? አምልጦ መጥቷል ብለሽኛል። እንዴት ነው ከአንቺ ጋር የሆነ ስላት አይ በቃ እኔ መጣሁ እዚህ ጋር ተከትዬ ነው የመጣሁ፣ በቃ ማሳሰር አለብኝ ብዬ መጣሁና የግድ እሱ ማግኘት ነበረብኝ። ሳገኘው ደግሞ በቃ የራሴ የሆነ ዘዴ መጠቀም ነበረብኝና አብረን እንኑር። ይሄ ያደረከኝ እኮ ይገባኛል፣ ስለምትወደኝ ነው እንደዚህ ያደረከኝ፣ ስለምታፈቅረኝ ነው እንደዚህ ያደረከኝ፣ ላፈቀረው ሰው እንደዚህ የሚደረግ ነው ያደረከኝ፣ አብረን እንኑር ብዬው እሺ ብሎ መጣ። ከምንም በላይ ግን ሚዲያዎች አነጋገር ያለውና ይሄን ጉዳቴን አይተው በጣም ብዙ ብር ይሰጡኛል። ቃል የገቡልኝ ሚዲያዎች አሉ 500 ሺህ ብር 800 ሺህ ብር እና ያ ሚዲያ የገቡብኝ ቃል ከተሰበሰበ እኔ እናንተ ጥሩ ህይወት እንኖራለን ስለው ከምንም በላይ ተደሰተና መጣል። ከዛ በኋላ በቃ ለብር ነው አሁንም የመጣ ወደ እኔ እንጂ ባደረገው ተጸጽቶ አይደለም። ምክንያቱም ከዛ በኋላ የሚያሰራ በጣም አሰቃቂ ስራዎች ነበር። ይመታታል። አሁንም እየመታኝ ነው። ያንን ሁሉ የነገረችህ ግን እዛች ቦታ ፖሊስ ጣቢያ ላይ ማለት ነው። ድብልቅልቅ ያለ ስሜት በቃ እንደ በስመ አብ ማለት ብዬሻለሁ። ፊልም ላይ ምናምን የምታዩዋል። አንዳንዴ በሪያሊቲ እንደዛ አይቻል አውቅም። እንደዚህ በቃ እኔ የሆነ ሜካፕ አድርገህ ምንድነው በቃ ድብልቅልቅ ነው ያለብኝ። በቃ ደንግጭ ያለው እንደዚህ አይነት ቁስልም አይቻለው በህይወቴ። እና ቁጭ ያደረጓት ፊት ለፊታችን የሆነ ምግብ ቤት አለች። አልገባንም ፖሊስ ጣቢያ እና እንዴት ነው ከዛ በኋላ ታዲያ ለምንድን ነው ያላሳሰርሽው ስላት የግድ ወንጀለኛው የባህር ዳር ወንጀለኛ ነው፣ የአማራ ክልል ወንጀለኛ ስለሆነ የግድ እዚህ ጋር ፈቃድ መሰጠት አለበት። ትእዛዝ ስላልተሰጠ እዚህ ጋር ያለው ደግሞ ማሰር አይችሉም አለችኝ። አይ በቃ እንደዚህ ከሆነ የግድ ንግባና እንደምን ብዬ ልጨቀጭቀው ብለን ተያይዘን ገባን። አወራ ነው። ከዚያው አየው እሱ ምናምን በቃ እሺ ትንሽ ጠብቁ 10 ሰዓት ሊመጣ ነው። 10 ሰዓት ሻርፕ ስለሚመጣ ዋናው ወዲያውን እሱ እንደመጣ ትእዛዝ ይሰጣቸዋል አለን። እሺ ብለን ጠበቅ ነው። ከሷ ጋር በቃ መሄድ አልፈለኩም።
ምክንያቱም ትቻት መሄድ አልችልም። የፈለገ ይምጣ እንደዛ አይነት ሲቹዌሽን ነው። እህት አለችኝ፣ መወዳት እህት አለች፣ የእህቴ ልጆችም ስላሉ ማለት ነው እነሱ ነው እየታዩኝ ያሉት። ገብቶሻል? ስለዚህ በምንም ታምር ትቻት መሄድ አልችልም ልጅቷ ማለት። ስለዚህ ቁጭ እንበል የተለያዩ ሰዎች እየደወልኩ ነበር፣ ጠበቃዎች፣ ፖሊሶች እያማከርኩ ነበርና ከዛው መጣ ኢንስፔክተር ዋና ኮማንደር ፍሳ መጣ። ወረቀቱን አየው፣ ምንድነው ያደረገላት ማለት ነው። ከዛው ቀጥታ መሄድ ያለብን ወዴት ነው? ወደ ገርጂ ነው፣ ወደ ቦሌ ገርጂ ማለት ነው። ወደዛ ሄድን። እዛ ለነበሩ ሰዎች ፖሊሶች ሰጠናቸው። እነሱም ተደናገጡ ባዩት ነገር። በጣም አንዱ በቃ ልጅቷ ውላ ነው እየሮጠች የወጣችው ፖሊሷ ማለት ነው። እንዲህ ምንድን ነው ያደረገች ምናምን። ከዛ የት አለ ሲሏት ደግሞ ከእኔ ጋር ስትላቸው ይደነግጣሉ። ማመን ነው የሚያቀታቸው። ይቻላሉ የሚለውን ማለት የዓላማ ጽናቷን፣ ትዕግስቷን፣ ምክንያቱም በዛ ሁኔታ ውስጥ እንደዛ ደሟን እያዘራች እንደዛ እንዳትሆን አድርጓት ጥሏት የሄደን ሰው መልሳ ለማስያዝ ነገን አስባ የህግ የበላይነትን ተማምና የራሷን ጥረት ደግሞ ይሄንን ስታደርግ ለሰሚው ከባድ ነው። ምን ትቀልጃለሽ ወይ የሚያሰኝ እኔ ከዛ በላይ ነው። ምክንያቱም አንዳንዴ ትፈሪያለሽ። አሁን ባለው ጊዜ ሸዋ የሰራች ነው እቺ ልጅ ምን ያድበቃል አይደለም። ማላውቀው ነገር አስገብታ ምንድነው በቃ ማመን ነው ያቃተኝ ማለት ነው። ከዛ እዛሽ ራሱ ፖሊሶቹ ከሄዱ በኋላ የሆነ ነገር እንጨርሳለን እንዴት አስችሎሽ አልኳት። ማለት አንድ የበደለሽ ሰው አንዴ ፊቱ አልፈልግም ብለሽ ዘወር ካልሽ ማየት ራሱ ይከብዳል። እንዴት አድርገሽ ወደሱ ሄድሽ? እንዴት አድርገሽ እሱ ጋር በቃ ተቃቅፋችሁስ እንዴት አስችሎሽ አልኳት። ከዛው ነገረች። በቃ ዕላማ አለኝ። ያ ዕላማ ፍትህ ነው። አሁን መጥፎ ነገር ማድረግ እችላለሁ፣ በተኛበት የሆነ ነገር አድርጋ መሄድ ትችላለች ከፈለገች ማለት ነው። ግን በፍትህ ታምናለች። በቃ በፍትህ ስለማምን ይሄ ልጅ መጥፎ ነገር አድርጌ አይደለም ማስተማር ያለብን። በቃ በህግ ወድቆ ታስሮ ቅጣቱ ሲያገኝ በቃ የኔ ቁስል ይድናል ብዬ ስላስብኩ ነው ይሄ ሁሉ መስዋዕት እየከፈልኩ ያለሁት አለች። እንዴ አንቺ ይከብዳል ነው ያልኩት። በጣም ይከብዳል፣ እንደዚህ አይነት አይቼ አላውቅም። ስለዚህ በቃ በተቻለ መጠን ብለን መሸ፣ ሰዓቱ እየሄደ ነው። ከዛ ከፖሊሶቹ ጋር አወራን፣ ቁጭ ብለን ምናምን አወራንና አሁን እንዴት አድርገን ነው የምንይዘው የሚለው ነገር ምንድነው መነጋገር ጀመርን። ፕላን አወጣን። ባማኮን ሪል ስቴት ከስራው ከማህበራዊ ጉዳዮቹን በማያራርቅ በከተማችን አማካይ ስፍራ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ከባለ 1 እስከ ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። በ0955 97 11 11 ወይንም በ0955 98 11 11 ላይ ይደውሉ። ባማኮን ሪል ስቴት። ከናንተ ጋር ወጣ ጎዳና ከወደቀች በኋላ አልፎ አልፎ እሱን እንደምታገኘው ስትሰማ ትደዋወሉ እንደነበርና እሱ ምንም አልደበቀውም ነግረው ነበር ስትል ስለነበረ ምንድን ነበር እዚህ ደረጃ ላይ ይደርሳል ብለህ አሰብክ ወይስ በቃ እውነት እቺ ሴት ታፈቅረዋለች ለዛ ነው በደሏን ረስታ አብረው የምታድረው የሚል ሐሳብ ነበረ? እስቲ ልክ እኔ ማለት ነው ማምነው ልጅቷ ነገረችኝ እና ብዙ ነገር ሲባል እንደነበረ ነግሬሻለሁ ከመጀመሪያው። አሁንም ደግሞ ልጁን የማገኘው ለዛ ነው ስላለችኝ አመንኳት። በቃ ለምን ያየሁት ቁስል እንዳምን አረገኝ። ከዛ በኋላ ዶክመንቱም ካመጣች በኋላ እዛ ሆና ነው ዶክመንቱም በቴሌግራም ይላከችልኝ ማለት ነው። እና ያንንም አነበብኩት። ሳነቦ እሷ የነገረችኝና ዶክመንቱ ላይ ያለው አንድ አይነት ሆነልኝ። ዶክመንቱ እንግዲህ የሕክምና ማስረጃዋ የገጠማት ጉዳት ምን አይነት አካላዊ ጥቃት እንደደረሰባት የሚያሳይ የሕክምና ማስረጃው አንዱ ነው። ሌላኛው ደግሞ ወንጀለኛ መሆኑና የሚፈለግ እንደሆነ የሚያሳይ ነው አይደል? አዎ መጀመሪያ ሆኖ እንዳልኩሽ ሚዲያ ላይ እንድትቀርብ በጣም ብዙ ቻሌንጅ አድርጌ ነበር። ሳስበው ግን ከህግ ጋር ንክክ ያለው ይሄ ነገር ካልመጣ መጀመሪያ ደግሞ እንደተፈረደና እንደተፈረደ አታውቅም ልጅቷ፣ ግዴታ መሄድ አለባት። ግን ጉዳዩ አቃቢ ጊዜ ስለነበረ አስወስኗል። 8 ዓመት ጽኑ እስራት ተፈርዶበታል የሚል ተወስኗል። እሱ ልታወጣ ግን በጣም ነበረ እዛ ስትል የነበረው ስትሰቃይ የነበረው 15 ቀን ጠብቄ ሆስፒታልማ በጣም እንደተመላለሰች ነው ትነግረኝ። እየደወለች እንደዚህ ሆነ ይሄን አወጣሁት በቴሌግራም ላኪልኝ፣ እኔም ደግሞ ለሰለሞን አታች አደርጋለሁ። ከዛ ሳነቦ በቃ እዛ ላይም ሁሉ ቦታ የተወጋችሁ ቦታ እያንዳንዱ
ተጽፎ ቁጭ ብሏል ቃል ከሰጡት ምስክሮች ላይ ማለት ነው። እና ከዛ ልክ እንደጨረሰች ጨርሻለሁ በቃ ይዤ ልመጣ ነው አልኳት አለችኝ። ነይ በቃ ችግር የለውም አልኳት። መጣች። እንደመጣች አሁንም እኛ ጋር ነው ያረፈችው። አሁንም እንግዲህ አራት ሸኝቷ ነበረ ተመልሳ መጣች። ይሄማ በቃ ሌላ ነገር ነው ይላሉ። ግንኙነት አላቸው ብለው ማሰቡ ካንተ ጋር በእንደዛ አይነት መልኩም አስቧል። ግን በቃ ሲወራ የነበረው ብዙ ነገርም ነበረ እና ደግሞ እሷ ተልእኮ አለባት ለዚህ ነው ሳልጨርስ አልሄድም ብላ ነው ይሄን ቤት ምናምን ሲባልም ነበር። ከጎኔ ግን አማከራቸው ነበሩ ልጆች እንደዚህ አኬን ያኔም ታውቀው ነበር አይደለም ሌላ ልጆች ነበሩ ታሜ የሚባል ዘየደ የሚባልና ከሪም የሚባሉ እነሱም ነበሩ። እንደዚህ ነው እኛ ከጎን ነን እስከ መጨረሻ አለን እነሱ ነበሩ። ከሰለሞን ጋር ሆኖ ከስተመር ቁጭ ብሎ ካለው ከስተመር ላይ እንደዚህ ትሪ ይዞ ብር ለምኑ ነበር ለሷ ትሪ ይዞ ማለት ነው ቤት ለቤት እንደዚህ ቤት ውስጥ እየሄዱ እና እነሱም ከጎኔ ነበሩ። በቃ አትፍራ ይሉኝ ነበር። እነሱ ደግሞ ሚሊተሪ ነበሩ። አትፍራ ችግር የለውም እኛ እስከ መጨረሻ አለን ይሉኝ ነበር። ከዛ እኔም አልፈራሁትም። ከዛ በቃ ልወጣ ነው ሊሄድ ነው አለችኝ። የት ነው የምትሄጂ አልኳት። ጓደኛ ያለች ጓደኛዬ ጋር ሊሄድ ነው እሷ ጋር ነው ማርፎ አለችኝ። ከዛን በቃ እሺ ላስገድዳት አልፈለኩም። ግን ደግሞ እስከ መጨረሻ ይሄዳል ይሆናል አልኳት። አሁንም ዶክመንት አልወሰደችም። ዶክመንቱ እኔ ጋር ቁጭ ብሏል። እሷ እዛ ሆና እየተከታተለች ነው። እኔም ከዚህ ያለውን ነገር በየሰዓቱ እንደዋወላለን። ምን አዲስ ነገር ተገኘ ምን ላይ ደረሽ እየመጣ ነው። እንደዚህ ነው ኦን ታርጌቱ መጀመሪያውኑ ብር ነው የልጅቱ እኛ ጋርም ሆና ስለዛ ነበር ስታወራው ነበረው። ከዛ በጣም በቃ እኔ እግዚአብሔር ምስክሬ ነው ፊልም ላይ እንጂ እንደዚህ በጭራሽ አላሰብኩም። ስለ እንደዚህ ነው በቃ አዶናይ እንደዚህ ያህል ብር ሰጣለሁ ብሎኛል። እነ ሰለሞን ሙሄ አገናኝቶናል እና እሱም ይሄን ያህል ብር ስለሚሰጠኝ ለእርዳታ ነው እንጂ እንደዚህ ልታወራ አይደለም ለሱም የምትነግረው ማለት ነው። ከዛ ስልክ ውስጥ የሰው ስልክ ሴቭ ማድረግ አይችልም። እኔና የሰለሞን ሙሄን በቃል ታውቃለች የሁለታችንን። ከዛ ሴቭ የሆነ ጊዜ ሴቭ አድርጋ ከሷ ስልክ ውስጥ እኔ ስልክ አውጥቶ እንደወሰደ ነገረችኝ። ስለዚህ ከደወለልህ እንደዚህ ነው ተጠንቀቃለችኝ። እና እኔም ደግሞ ልክ እሱ እንዳለ ቲክቶክ ላይ እያየው ነበርና ፎቶውንም ስላየው አይ ነበር ድንገት ቢመጣስ ብዬ እዛ አካባቢ ደግሞ የህግ አካልም ስለማይጠፋ ሌላ ነገር እንኳን ካሰበ በዛው በቃ እንደዛ ምናምን ብዬ አስብ ነበር እና በጣም እጠነቀቅ ነበር። ከዛ በኋላ ያው እንደዛ ሆነች። እሷም ወጣች። ዶክመንቱን እስከ መጨረሻ ድረስ እኔው ጋር ነበረ። ከሰለሞን ጋር የሚደዋወላለሁ። በጣም ቢዚ ሆነ ሰለሞን በስራ በጣም ቢዚ ሆነ። የሱ መናጀር ደግሞ አሰግድ ይባላል። የሱ እናት ሞታ እሱም ደግሞ ሄደ። አሁን ሁለቱ ነበረ ተስፋ ያደረኩት። ከዛ አንድ ቀን ደግሞ ፍልፍሉን አገኘው። ችግር የለውም ያለውን ነገር እኔ እንትን ይላል ያገኘው ሰው ሁሉ ትነግራቸዋለህ። በቃ ማንንም እንትን አይደለም። ሚዲያ ላይ የሄድኩ ስልክ ቁጥር ፈልጋለሁ አኬ አዋሪቻታለሁ መሰረትን ስለኝ እሺ በቃ አልኩት ማለት ነው። እነሱም አምጣ ብሎ ቴሌግራም ላይ ነው አታች ማድረግላቸው እና ሼቱ ጋር የሱም ደግሞ ልኬለታለሁ እንትኑም ማለት ነው። የሆድ ቁስላ እኔ ጋር ነበረ ፎቶ እና ለሱም እኔ ነኝ የላኩት ማለት ነው። ከዛ በኋላ በቃ ዶክመንት እኔ ጋር ስለነበረ የመጨረሻ ቀን ላይ ደረሰች። ሄዳ ጠየቀች ፖሊሶቹ። ከዚህ ከቦሌ ክፍለ ከተማ መፈረም እንዳለበት ነገሩት። ከዛ እኔ ቤት ነበርኩ። ጓደኛዬ መጣ እሱ ጋር ለመሄድ እየሄድኩኝ ነበር። በጣም ሆነ እንትን ነበረ እሱ ጋር እየሄድኩ አብረን ከቤት መጣች። ዶክመንቱን ይዘን መገናኛ ድረስ ሸኝቻት አይዞሽ በቃ ያለውን ነገር ደውለሽ አሳውቂ። ቦሌ ክፍለ ከተማ እዛች ጋር ነው እዛ ሄጂና ያለውን ነገር ደውለሽ አሳውቂ። እየደወለች እንደዚህ ላይ እንደዚህ ያሉ እንደዚህ ላይ ደረስኩ እንደዚህ ያሉ ትላለች። በመጨረሻ ግን እሱን እንዳገኘች ነገረች። ከዛ በኋላ በቃ በአይን አቆ ነበረ። ከዛ ዝም ብለን ጎን ለጎን ቁጭ ተባባል። ከዛ እሱን ቁጭ ብሏል፣ እኔም ቁጭ ብያለሁ። ፖሊስ ጣቢያ ነው ፖሊስ ጣቢያ። ከዛ ነገርኩት አለች። እኔ አልተናገርኩም። እሱ ሰላም ስለኝ ሰላም ብዬው ነገርኩት። ከዛ በጣም እየረዳኝ ነው። በቃ እግዚአብሔር ካንቺ ጋር ይሁን እኔ መምጣት ስለማልችል በርቺ አልኳት። ባማኮን ሪል ስቴት ከስራው ከማህበራዊ ጉዳዮቹን በማያራርቅ በከተማችን አማካይ ስፍራ የገነባቸውን ለአይን የሚያሳሱ ውብ ምቹና
ሁሉ የተሟላላቸው ከባለ 1 እስከ ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። በ0955 97 11 11 ወይንም በ0955 98 11 11 ላይ ይደውሉ። ባማኮን ሪል ስቴት። አሁን እንዴት አድርገን ነው የምንይዘው የሚለው ነገር ምንድነው መነጋገር ጀመርን። ፕላን አወጣን። በቃ እሷ ልትሄድ ነው ወደ መጥቻለሁ እንድትለው ማለት ነው። መጥቻለሁ እንድትለው ከዛው እሱ እንዲቀበላት አልጋ ቤት ውስጥ ትገባለች። ከዛ በኋላ እኔ ሄጄ የሆነ ድምፅ እንድሰጥ ነው። ምክንያቱም እንዳይጎዳት ነው። አሁን በር ውስጥ ቆልፎ እኛ ፖሊስ ነን ክፈት ምናምን ከተባለ አሳልፈሽ ሰጠሽም ብሎ እንደገና ሌላ ጉዳት ላይ ያደርስባት ነው። ስለዚህ የመጀመሪያ ስራችን የልጅቷ እንደገና ጉዳት እንዳይደርሳት የእሷ ሴፍቲ ነው መጠበቅ ያለብን። ስለዚህ በምንም ተአምር ነው ፖሊሷ ራሷ እያለች በምንም ተአምር እንደዚህ ያሉ እንዳትይዙት፣ እንዲህ አምልጠው እንኳን የሆነ ነገር እንዳያረጋት፣ የባሰ ችግር ውስጥ እንዳንገባ በቃ የሆነ ደቂቃ ፈልጋችሁ እንደዚህ ሲላዩ ነው የምንይዘው ተባባለ። በቃ እቺን አሪፍ ፕላን የተባለች እቺ ናት፣ በእኛ እዛን ሰዓት ያወጣናት ማለት ነው። ከዚያው ደወለችለት። ስትደውልለት በቃ እኔ በጣም ያዘንኩት ማለት ነው። ደወል ብሩ ሰጥሽ አላት። ፖሊሷ ራሷ በጣም ነው የደነገጠችው። ምክንያቱም ቀረጻ ላይ ነበር። ቀረጻ ላይ ነው፣ ብር ላመጣ ነው። አሁን ከሱ የምትለያለች ቀረጻ እየሄድኩ ነው፣ በቃ ለሕክምና ያልኩ ብር እየለመንኩ ነው። የተለያዩ ሚዲያዎቹ አዶናይ የሆኑ ሌሎቹ ቃል የገቡልኝ ያለችው፣ እሱ ደግሞ የሚጠብቀው ያለው ይሄ ብር ነው። የሆነ ተጸጽቶት እንኳ ቢሆን የሆነ ነገር ባደረገው ነገር ተጸጽቶ ቢራባረብ ታዝኝለታለች የሆነ ነገር ማለት ነው። ስቲል የሚፈልገው ብር ነው። በጣም ብዙ ነገር በድሏታል፣ ነግራሻለች። እሷ በነገረች ጎዳና ያደረች እንደነበረች። ለሴት ልጅ ደግሞ ጎዳና ከባድ ነው በጣም ማለት በወንድ ልጅ ሆነ ስታዩ በጣም ከባድ ነው። ሊደርሳቸው የሚችሉ በደልም ስላለ ማለት ነው። እና ጎዳና ነው ማድረው ምናምን አለችኝ። በጣም ነው ያዘንኩት። ሲደወልለት ብሩ ሰጥሽ ወይ አላት። አዎ አለችው። ከዛ በኋላ ይሄድን ያለ ነው። በቃ አሁን መጥቶ ብር ይቀበለኛል የተወሰነ ብር እንዴት እናደርግ ስትል፣ አይ በቃ ይሄ ሌላው አካውንቴ ውስጥ አስገብተዋል በይ፣ ትልቁ ብሩ አካውንት ነው የተገባ በይ፣ የተወሰነ ግን እጅሽ ላይ መያዝ አለብሽ ተብሎ ከዛም ብለ እጇ ላይ ያዘች። ምክንያቱም እሱ የለኝም ካለችው ወደ እርምጃ እንዳይገባ ነው። ለምን ታዲያ ብር ተሰጠኛልሽ፣ ምናልባት አይ አልተሰጠኝም ብትሮ ያ ቀን ላይ ያገኛት ይችላል። ስለዚህ ያን ቀን ሊያመልጠን ነውና የመጨረሻው ቀን ነው። ምክንያቱም እየጠበቀ ያለው እሱ ነው። አይ ብር አላገኘሁም ካለ ላያገኘኝ ይችላል ብላ ስለምታስብ ነው። ከዛው በቃ ይሄን ተነጋገርን። ሲቪሎች ነው መመደብ ያለባቸው። ምክንያቱም እሷ እንዳለችሽ ፖሊሲያዊ መንገድ ቀይሶ ነው የሚሄደው ሁሌ ማለት ነው። አብረን ስንሄድ አለችኝ በሩቅ ራሱ ፖሊሲያዊ ወደዚህ እንታጠፍ ነው የሚላት። መንገድ ይኑረው አይኑረው ይወቁት አይወቁት ታጥፎ ነው የሚሄደው። ስለዚህ እንደዚህ ነው ፖሊስ ካየ በጣም ሊበረግድ ስለሚችል ሲቪል ይመደብ ተባለ። እዛ ወቅቱ የነበሩ 2 ሲቪሎች ናቸው የተሰጡ፣ ሌሎቹ ሩቅ እንዲጠብቁ ነው። ከዛ በኋላ መግቢያ አለ። እሷው ገባች። እኔ በሌላ በኩል ሁኜ ፊት ለፊታቸው ሻይ ቡና የሚሸጥበት ቤት አለ። እዛ ሻይ አዝዤ ቁጭ አልኩ። ከዛው እሷ ብቻ ናት የገባችው። መልኩ ነግሬሻለሁ፣ ቲክቶክ ላይ አይቼዋለሁ በተወሰነ መልኩ። እዛን ሰዓት ደግሞ ነጭ ቲሸርት ለብሰዋል ብላኛለች። ቁጭ ብዬ የጠበቁት መጣ። ከጓደኛው ከሱ ጋር የሆነ ተራ አስከባሪ ጓደኛ አለው። ሲገባ አየሁት። ከዛ በኋላ ገና ስልኬን አውጥቼ መጣ ስል ወጣ። እንዴ ተደናገጥኩ። ምክንያቱም ይሄ ፕላናችን ውስጥ አልነበረም። በቃ ወጥቶ ሄደ። እንዴ ምናምን ቢያረ ልጁ የወጣ ነው አልኩት። እንዴ በቃ እሺ ተከተሉ አሉ። ከዚያው በቃ እየወጣ ነውና ነይ ያልኳት ለሷ ከጀርባ ሆነሽ እንድታዩ ነይ ብያት ወጣሁ። ትንሽ ሄድን፣ እየተከተልኩት ቀስ እያልኩ ደረሱ ሲቪሎቹ ማለት ነው። ሲቪሎቹ ደረሱ። እነሱ አያውቁትም እዛን ሰዓት በቃ በእኔ ነው ምንድነውና በግራና በቀኝ ሆኑ ይሄ ነው አልኳቸው በምልክት ማለት ነው። ከዛ በኋላ ዘሎ ሲይዙ እሷም አለች። ከዛው የሮጠ ስትመጣ እሷን ያዝናት ፖሊሶቹ። ምክንያቱም እሷ እንዳስያዘችው እንዲያውቅ አልፈለጉም። ምክንያቱም የደህንነቷ ያሰጋቸዋል። ምክንያቱም ብለዋታል። እሷ የሀገር ስልክ አለው ኪስ ውስጥ የያዛቸው ወረቀቶች አሉ። እኔን ካሳሰርሽ አንድ ስልክ በቂ ናት ብለዋታል። ደውዬ ካለሽበት አንድሽ ምሽት ስላላት በቃ ፍራቸዋች ናት። እንዲያውን እኔ እንደያዝ ነው ኪሱ ውስጥ ያለ ስልክ አስወጣልኝ ወረቀቶቹ አለች። ለምስል ይደውላል አለች። ከዚያው ለሲቪሉ ነገርኩት። ስልኩ እንዳለ የነበረ ኪሱ ውስጥ እንዳለ አወጣው ማለት ነው። ከዚያው ይዘነው ሄድን ወደ ፖሊስ ጣቢያ።
እሷ ግን በቃ ፖሊስ መልሷታል። ማየት ያለበትም ተባለ። እሺ ተብሎ ያው ማታ ነበር ያኔ። ስለዚህ ወደ ቤታችሁ ሂዱ ተባለ። እሱ በጊዜያዊነት እዚያ ሊቆይ ነው፣ ግን በተቻላችሁ መጠን አፍጥኑት። የአማራ ክልል ፖሊስ መጥቶ እንዲወስደው በቃ እንደምን ብሎ መፍጠን አለበት። አጋጣሚ ሆኖ የተያዘ አርብ ነው። ስለዚህ ቅዳሜና እሁድ አለን ቀናቶች ስላሉ ሐሙስ ነው ሐሙስ ነው የተያዘ ማታ ማለት ነው። አርብ አለን፣ ቅዳሜ እሁድ ስላለን በተቻላችሁ መፍጠን አለባችሁ። ምናልባት የመፈታት ቻንስ ሊኖረው ይችላል። ምክንያቱም እኛ የያዝነው በአደራ ነው። እነሱ ላኩልን ካላሉ ወይ እንውሰደው ካላሉ ወይ የራሳችሁ ሰው ካላኩ በቃ ልንፈታው እንችላለን ተባለ። በቃ ልጅቷን በዚህ የባሰ ፈራች። በቃ ይሄ ከተለቀቀማ ይገለኛል። ስለዚህ በቃ አንቺ ተኚ፣ በጠዋቱ አርብ ሂደን ቃል ትሰጫለሽ፣ እኛም የተወሰነ ምንድነው እናደርጋለን፣ ተጽዕኖ እናደርጋለን። ሚዲያውን እንደምንም በዛን ሰዓት አስቤያለሁ። መጀመሪያ ሚዲያ ላይ ልውጣ ስትለኝ እንዳልኩሽ መጀመሪያ መስረጃ ያስፈልጋል። ልጁም ይፈራሉ ሚዲያዎቹ። አሁን ዝም ብለን አናስወጣም ነው የሚሉና የግድ ልጁ ተይዘው ቃሉ መስጠት አለበት። ያኔ ነው ምን መሆን ያለበት። አሁን ግን ቃሉ ስለተያዘ በቃ እንደምንም ብለን ወደ ሚዲያ እናቀርብሻለን አንቺ፣ ስለዚህ ተረጋጊ ምናምን አልኳት። አልተኛችም። ያቺ ማታ ማለት ነው እየደወለች እንደዚህ ያረ እንዳይፈቱ ትለኛለች። አረ በቃ እንደዛ የምትሰጊ አልጋ እንቀይራለን፣ ችግር የለውም። አሁን ያደርሽው ያለሽ አልጋ ወደ ሌላ ትራንስፈር እናደርጋለን፣ ተረጋጊ ምናምን አልኳት። ብሎ ያችን ቀን ምንድነው ሆነች ማለት ነው። ሄድን ተያይዘን ማለት ነው። ደወለችልኝ፣ አብረን ሄድን። ከዚያው እሷም መርማሪዋ የነበረች የቦሌ ክፍለ ከተማ እዝኛው ማለት በጣም ደግ ፖሊስ ናት። እሷም ተባብራለች። አማራ ክልልም እየደወለች ነበር። በአስቸኳይ ወረቀት አምጡ ላኩልን፣ በአስቸኳይ እስረኛውን እንፈልገዋለን የሚለው ደብዳቤ ይግባልን፣ በአስቸኳይ የራሳችሁ ቡድን ላኩ። በቃ በየሰዓት ነበር የምትደውለው የነበረችው። ከዛ በኋላ ደግሞ እህቱ ናት መሰለችኝ፣ እንዴት ወንድሜ ታሳስሪዋለሽ ብላ በዛች ቅጽበት ለንጋታው ማለት ነው እሷን ማስፈራራት ጀመረች። ጭራሽ የሚገርምሽ የራሷ ከየት እንደመጡ አላውቅም፣ ሲቪልና ፖሊስ ይዛ ነው ስትፈልጋት የነበረችው እዛ አልጋ ቤቱ ላይ ማለት እዛ አልጋ ላይ ድረስ ሂዳ ማለት ነው። ከልጅቷ ይባስ ብላ ተረበሸ። አንዳንድ ጊዜ ማለት ባላሳስሮ የባሰ ችግር ሊመጣብኝ ነው። ኧረ ችግር የለውም እዚህ ላይ ደርሰሽማ ህግ አለ፣ እንደዚህ ያድርጉማ በቀላሉ አይለቅቱም። አሁን የልጁ ተደራርበዋል፣ ታገሽ። እዚያው ለእኛም ባህር ዳር የደወልኩለት ነበር፣ ሁለቱ መርማሪዎቹ። እነሱም ጥሩ ምላሽ ነበር የሰጡ። እየጻፍን ነው አሁን ጽፈናል፣ አይለቁትም፣ በቃ በእኛ ላይ ጣሉት። ደውለን ሁሉ ነገር ፋክስ አድርገናል፣ አይለቁትም ተባለ። ምንድነው ሆነች ማለት ነው። ወደ ፖሊስ ጣቢያ ሄድን፣ ነገር ናቸው። ከዚያ ፖሊሶቹም ጥሩ ነው ያደረጉት። በቃ እንደዚህ ምሰጊ ከሆነች ጠይቂው፣ በቃ እንደ ታሳሪ እንደ ኖርማል ታሳሪ ስሙ አስጠርተሽ ጠይቂው አሏት። ከዚያው እሺ ምናምን ብላ እኔ ውጭ ነበር ያለሁት ገብታ ስትጠይቀው እሱም ተደናገጠ። እንዴ አንቺ አይደለሽም እንዴ ያሳሰርሽኝ አላት። እንዴ እኔ እንዴት አድርጌ ያሳስራለሁ ምናምን አለችው። በቃ ምክንያቱ ትንሽ ምንድነው መሆን አለባት። አጋጣሚ ቢወጣው እንኳን እሷ መጉዳት የለበትም ተመልሶ ማለት ነውና አንቺ ነሽ እንደዚህ ኧረ በጭራሽ አለችው። እኔ ማውቀው ታምር የለኝም ስል ከዛው እዛ የነበረ ከባህር ዳር ነው በልዩ ትዕዛዝ ይያዝ የተባለ አለች። በቃ ልጅቷ ከዛ በኋላ ትንሽ እፈይ ብላለች፣ ራሷ መልሳለች፣ ዕላማዋን አሳክታለች። ምን ተሰማ ተይዟል ሲባል ስልሽ እግዚአብሔርን ሁሉም ይልቅ በቃ እሷ እንትን ስትል የነበረው መሳካቱ ነው። እኔ ከመጀመሪያው እርዳታ እንዴት እናርግላት፣ ይሄ ሊታሰረ ያልታሰረ ለሷ ምንም አይነት ነገር የለውም እያለ ነበረ ከሰለሞን ጋር። ከዛ በኋላ በቃ ሰለሞን እኔ እንደውም ማስታወቂያ እየሰራው ሆስፒታል ላይ ነፃ ማስታወቂያ እየሰራው እሷ እንድትታከም ያንን ሊያመቻች በዚህ ተስማማን። ከዛ በኋላ ተያዘ ያለችኝ በጣም እግዚአብሔርን ደስ አለኝ። በቃ አሁን እንግዲህ አሁን እስከሚያዝ ድረስ የመጀመሪያ ቀን የፍርድ ቤቱ ውሳኔ ብቻ ነው የወሰደችው። ሌላ አለ የሆስፒታሉና የፖሊሲውን ከፖሊስ የተጻፈና ከቀበሌ እሱ አሁንም እኔ ጋር ነው። ከዛ በቃ መጣችና በንጋታው እንደታሰረ መጣች፣ እሱን ወሰደች። በቃ ዛሬ እንደዚህ አይነት ቦታ እንሄዳለን። እሺ እኔ ስራ ስለሆንኩ ሂጂ ያለውን ነገር አሳውቂ፣ ከዚህ በኋላ አትፍሪ፣ ከተፈታ ሳለች አይፈታም፣ እኛ ደግሞ ቶሎ የምናረገውን እናረጋለን፣ አይፈታም አልኳት። እና ከዛ በኋላ እሷም በቃ አሁን ተስፋ አገኘች።
ደስ አላት። እኔ በጣም ደስ አለኝ። እኔ ከምንም በላይ ደስ ያለኝ ደስታዋ በቃ ተያዘ እንደዚህ ይዞ ሰንሰለት አድርጎ በቃ ትደውላለች፣ እህቴ ተያዘ ትላለች እና አለቀሱ። ቤተሰቦቿ ጋር ደውላ የሆነ ደስ የሚል ለቅሶ አለች አይደለም። በቃ ለብዙ ነው የምትደውለው። ተያዘ እህቷ ትደውላለች፣ የእንጀራ አባቷ ጋር ትደውላለች፣ ለብዙ ሰው ነው በቃ እና ግማሽ ሰው ያይና እብድ ናት እንዴ። ምክንያቱ ተሸክመው ወደ መኪና አስገቡት። ከዛው የለበሰችው ጫማ ራሱ የአልጋ ቤት የተለያየ ጫማ ነው፣ የሻወር ጫማ አለ አይደለም፣ እሱ ነበር አድርጋ የነበረችው እና ትደውላለች። በቃ ተያዘ እንደገና ዝግት ታደርጓለች። በቃ ትደሰታለች፣ ትዘላለች። እንዲህ አንቺ ተረጋጊ። እኔ እንዲያውን ፈራው ሰው አንዳንዴ ምን አለ መሰለሽ ልጁን ይዞ አሁን ሰው ትንሽ ለመፍረድ ይሸኩላል። ይዞት ወደ መኪና ሲያስገቡ እንዴ ምን አድርገዋል ብሎ ህዝብ ከበው ነበር። በዛ መካከል ሆና ነው የምትደሰተው ያለችው። ኧረ በእናትሽ አንድ ነገር እንዳያደርጉሽ ይላታለሁ። ትንሽ ትቆይና እናቴ ተያዘ እኮ ምናምን። እህቷ ደግሞ እዛን ሰዓት ሚካኤል ነበር 12 ነበረና በቃ ደውላ ዛሬ ጸሎታችን ሰመረ እዛ ነኝ ያለሁት ምናምን ትላታለች። እህቷ ደግሞ በቃ ደስቷ እግዚአብሔር በቃ አለቀስኩ። ያኔ የእሷ ደስታ ሳይ ማለት ነው በቃ ያደረግኩት ትክክል ነው አልኩ። ምክንያቱም አንዳንድ ጊዜ ምን ትሆኛለሽ መሰለሽ፣ እኔ አሁን እንዳልኩሽ የሚዲያ ሰው ነኝ። ጓደኞች ያወራቸው ነበር ያኔ ምን አገባ የሚሉ ብዙ ሰዎች አሉ። እንዲህ አንተ ምን አገባ ዘወር በል ይለዋል። ምክንያቱም ይፈራሉ አንድ ነገር እንዳይመጣ ማለት ነው። እኔም እፈራለሁ። ገብቶሻል? ምክንያቱም ዕላማ ስላለኝ የሆነ ነገር በማይሆን ነገር ግን በቃ ይሄ ነገር አድርጋ ስትደሰት ሳያት በቃ እንኳን ያደረግኩት ነው ያልኩት። 0.5 ቁጭት አልተሰማኝም። በቃ ያደረግኩት እሷን እንድትደሰት ነው። በቃ ከመጠን በላይ ነው የተደሰተች፣ ከመጠን በላይ ነው የዘለለችው። እስከምንሄድ ከዳቦ ቤቱ ጀምረን እስከ ፖሊስ ጣቢያ እስከምንሄድ የነበረ ጉዞ በቃ እየተደሰተች ጓደኛዋ ጋር ትደውላለች፣ ተያዘ እኮ ትላቸዋለች፣ አባቷ ጋር እህቷ ጋር ምናምን። በቃ ይሄ ነበር ዕላማዋ። በቃ በፍትህ የነበራት እምነት ነበረ። በጣም የሚደንቀው ደግሞ እሱ ነው። የከፈለችው መስዋዕት ለዚህ ነው እና በጣም ለዚህ ነበረ የከፈለችው መስዋዕት እና በቃ እዛን ሰዓት ሳይ ነው ልጅቷ ጀግና ናት ያልኩት። በቃ ዕላማዋን አሳክታለች። በቃ የኖረችበት የተበደለችበት፣ ምክንያቱም ከጉዳት በኋላ እዚህ የደረሳት በደል ነበረ። ያው ተናግረዋለች አልተናገረችው ምን እንጂ በጣም ብዙ ስቃይ አድርሶላታል። እዛን ሰዓት ወዳም ይረግጣት ነበር፣ ይመታት ነበር፣ ውጭልኝ ይላት ነበር ምናምንና ይህ ሁሉ ለዕላማ ነው። በቃ ልጁ ማሳሰር ስላለበት የሌሎች ሰዎች ማስተማሪያ መሆን አለበት። ሰው በህግ ያለው እምነት ማጣት የለበትም እና በፍትህ ታምናለች ልጅቷን ነው። በቃ ማሳሰር አለብኝ ብላ እዛን ሰዓት ነው በቃ እንዳልኩሽ በቃ ያኔ ተደሰትኩ ከምንም በላይ። እንግዲህ ትልቁን ነገር አሳክታዋለች። አሁን በቁጥጥር ስር ውሏል። ሕክምናዋን በተመለከተ እንግዲህ አንዳንድ የሚያስፈልጋት ሕክምናዎች እንዳሉ ተመልክተናል። በዚህ አጋጣሚ የሕክምና ተቋማት በዚህ እንግዲህ ማህበራዊ ኃላፊነታችሁን እንድትወጡ በጎ ተግባር እንድታደርጉ በአክብሮት ነው የምንጠይቀው። እኛ ወጪው አንችለን ሕክምናዋን በእኛ ሕክምና ተቋም ክትትል ታድርግ የምትሉ ካላችሁ እንደው ለትዕግስት ትልቅ ውለታ ነው የምትሉላት። ከዛ ባለፈ ደግሞ አሁን ባላት የጤና ጉዳት ጎንበስ ቀና ብላ መስራት አትችልም። ስለዚህ እንግዲህ ወደፊት ህይወቷን ለማስተካከል ለሌሎች ሴቶችም አርአያ ለመሆን ለፍትህ ያሳየችው ቁርጠኝነት የከፈለችው መስዋዕትነት ቀላል አይደለም እና ይህችን ሴት በምትችሉት እንድታበረቱ እንድታግዙ ነው በአክብሮት የምንጠይቀው። እንግዲህ እነዚህ ሁለት ወጣቶች ከጎኗ በመቆም አይዞሽ በማለት ያደረጉት ነገር ቀላል አይደለም። በእናንተ በውድ ቤተሰቦቻችን ስም ከልብ ነው የምናመሰግነው። ዛሬም እዚህ ጋበዝናቸው ለማመስገን ስሜታችሁንም ለመጋራት ነው። ለኔ በጣም ከባድ ነበረ ያንን መስማትም ሁኔታውን ማየትም። እንደ እናት እንደ ታላቅ እህት የእሷን ሁኔታ ማየት በራሱ እንግዲህ ወንጀለኛው ለሰራው ስህተት ለሰራው ወንጀል በህግ ቅጣቱን ያገኛል። ግን ደግሞ የእሷን ህይወት ተስፋዋ እንዲለመልም የተሻለ ህይወት እንድትኖር ደግሞ የኢትዮጵያ ህዝብ በሚችለው እንደሚያግዛት እናምናለን። ምን አዲስ ነገር አለ የሚለውን እንግዲህ እየተከታተልን እናጋራችኋለን። አኬንና ብሩክን ግን በጣም ነው የማመሰግነው። የምትጨምሩት የምትሉት ነገር ካለ ከአክብሮት ጋር እድል ልስጥ። እኔ በራሴ በኩል ማመሰግንና በጣም ትልቅ ነገር ያደረጉት
በመጀመሪያ ሰለሞንን በጣም ነው ከልቤ ነው የማመሰግነው። እግዚአብሔር ያክብርልኝ እጅግ እላለሁ። ተወዳጅ የኪነ ጥበብ ባለሙያ ነው። አዎ በጣም ነው ማከብረው። በጣም እግዚአብሔርን ስልሽ ይከብዳል። ቀረጻ ትተሽ ብዙ ነገር ትተሽ ወደዛ መሄድ በጣም ነው የማመሰግነው። ለሰብአዊነታችሁ ነው ይሄም እኛም ትልቅ ምስጋና የምንቸረው። ሰግድና ሰለሞን በጣም አመሰግናለሁ። በመቀጠል ወንድሜ ይሄን ነገር ሳይቃወም በቃ ይሁን ብሎ ተቀብሎ እኔ ላይ ያን ነገር ትቶ ጥሩ ነገር ብሎ አስቦ ያንን ስላረገ አዲሱ ጉደታ ወንድሜ በጣም ነው ማከብር፣ በጣም ነው ወድ እና በጣም አመሰግናለሁ ማለት እፈልጋለሁ። ሌላ ደግሞ አኬና እናንተም የልፋታችንን ድካም በመጨረሻ ይሄን ነገር ስላረጋችሁ ከልብ አመሰግናለሁ። እግዚአብሔር ያክብርልን። ወዳችኋለሁ። በጣም እናመሰግናለን አኬ። እኔ መጀመሪያ የማመሰግነው ያው እናንተን እንደዚህ የተጎዱ ሰዎች ለእውነት እንዲቀሙ መፍትሄ እንዲያገኙ የምታደርጉት ትግል በጣም በጣም ቀጥሉበት። እንደዚህ መደነቅ። ሁለተኛ ደግሞ በቃ አሁን ልጅቷ የምትፈልገው ሕክምና ነው። ከምንም በላይ አንዳንድ ጊዜ ያቃጥለኛል ሰውነቴ። ምክንያቱ ያላለቀ እዛ የነበረ ችግር ስለነበረ ሆስፒታሉ ላይ እዛ ባህር ዳር ላይ ችግር ስለነበረ ያን እሳ በጉዳት ላይ በደረሰባት ወቅት የሕክምና ሰላማዊ ሰልፍ ምናምን ነበረና ሙሉ በሙሉ ምንድነው ሰርጀሪ አልተሰራችም። ስለዚህ የመጀመሪያ ጤና ነውና ሕክምና ያስፈልጋታል። ሁለተኛ ደግሞ እንደዛ አይነት ሴቶች መበረታታት አለባቸው። እቺ ልጅ በህይወቷ እንደዚህ ተፈትናለች። ስለዚህ ትንሽ ነገር ነው የምትፈልገው ህይወቷን ለመቀየር። ትንሽ ነገር ካገኘች ደግሞ እርግጠኛ ነኝ ህይወቷ ተቀይራለች። ስለዚህ የኢትዮጵያ ህዝብ በተቻላቸው መጠን ካነሰን በዛን ሳይሆን ቢደግፏት፣ ቢያግዟት የወደፊቱ መንገድ ብሩህ እንዲሆንላት አለን ብንሽ ብሏት ከምንም በላይ ደስተኛ ነኝ። ያደርጉታልም እንደ ሁልጊዜው እንግዲህ በሚችሉት ከጎኗ እንደሚሆኑ እናምናለን። እንግዲህ ትዕግስትን ለማግኘት ስልኳን እንዲሁም ደግሞ ድጋፍ ለማድረግ የኢትዮጵያ ንግድ ባንክ አካውንት ቁጥሯን አስተያየት መስጫው ላይ ፒን አድርገናል። እዛ ላይ ታገኙታላችሁ። በምትችሉት እንድትደግፏትና ነገ ለሌሎች በተሻለ ሁኔታ ቆማ አርአያ ሆና እንድትታይ እንድታደርጉ በአክብሮት ነው የምንጠይቀው። እንግዲህ በቀጣይ ምን ይሆናል የሚለውን እየተከታተልን እናጋራችኋለን። አኬንና ብሩክን ግን እጅግ በጣም ከልብ እናመሰግናለን። ለሰብአዊነታችሁ ላደረጋችሁት ነገር ስለ እውነት ክብረት ይስጥልን። ተመልካቾችም እንግዲህ ምስጋናችሁን በአስተያየት መስጫው ላይ እንድትገልጹ በአክብሮት ጠይቃለሁ። እግዚአብሔር ያክብርልን። አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ